አንድ ታሪክ አለ። ይህም ታሪክ በአንዲት ወጣት ሴት ላይ የተፈጸመ ሲሆን ይህች ወጣት ሴት ትምህርቷን ጨርሳ ወደ ቤተሰቧ ትመጣለች። ከቤተሰቦቿ መካከል የቀረው አንድ ሰው ብቻ ነው። ያም ሰው እናቷ ናት። በጣም እድሜዋ የገፋ የሆነች እናት ማለት ነው። እዛች እናቷ ጋር ሄደች። ከዛም በኋላ አንድ ወጣት አያት፣ ተመለከታት፣ ወደዳት። መልኳም ጥሩ ስለነበረ እንዲሁም ባህሪዋም መልካም ስለነበረ ወደሷ ሽማግሌን ላከ። ሽማግሌ በሚልክ ሰዓት እሷ ተስማምታለች። የተስማማችው ግን በአንድ መስፈርት ነበር። ያ መስፈርትም እናቴ ማንም የላትም፣ ማንም ጋር መጠጋት ማትችል ናት፣ ትልቅ ሰው ናት፣ አሮጊት ናት። ስለዚህ ከኔ ጋር አብራ መኖር ይኖርባታል። ስለዚህ አንተ እናቴን እምትወድ ከሆነና ከኛ ጋር አብራ እንድትኖር እምትፈቅድ ከሆነ አገባሃለሁ፣ ከዛ ውጭ ከሆነ ግን አልችልም በማለት ነገረችው። ከዛም እሱ ተቀበለ። እሺ ችግር የለውም አለ። ነገር ግን እሱ በዛ ሰዓት ገና ወደ ሌላ ሀገር ሄዶ 2 ዓመታትን ያክል ትምህርቱን መማር እንዳለበት ነገራት። እሷም እሺ እጠብቅሃለሁ፣ ችግር የለውም፣ በቃላችን መሰረት እጠብቅሃለሁ ብላ ቃል ገባችለት። ከዛም እሱ ተጓዘ፣ ሄደ ወደ ትምህርቱ ማለት ነው። ሄዶ ትምህርቱን ሲከታተል ግን አንድ እድል መጣለት በዛ በሚማርበት ትምህርት ቤት ላይ ማለት ነው። ያም እድል ምንድነው? ሚስትህን አግብተህ ይዛሃት እዚህ አብረህ መኖር ትችላለህ፣ ልታመጣት ትችላለህ የሚል እድል ነው። ያ እድል ግን የተሰጠው ለአንድ ሚስቱ ብቻ ነበር። በዛ ሰዓት እናቷ አለች። ብትኖርም ግን ይሄን እድል ለመጠቀም ሲል ሚስቱን ደወለላትና ከዛም እዛ የሄደበት ቦታ የተሰጠውን እድል ነገራት። አንቺን አግብቼሽ ላመጣሽ እፈልጋለሁ፣ ይሄን እድል ደግሞ እንዲያመልጠኝ አልፈልግም፣ ብቻዬን ልኖርም አልፈልግም፣ ትምህርት ቤቱ ደግሞ ሚስትህን ይዘህ ልትመጣ ትችላለህ፣ እዚሁ ልታኖራት ትችላለህ በማለትም አበስሮኛል በማለት ነገራት። ከዛም እሷ እስኪ ልምከርበት በማለት ስልኳን ዘጋቸውና ወደ እናቷ ጋር ሄደች። ገና እናቷን ሳትጠይቃት መለያየትን ስታስብ ከእናቷ በጣም አዘነች። ምክንያቱም እናቷ አሮጊት ሆናለች፣ ብቻዋን መብላት መጠጣትና መስራት አትችልም፣ አጋዥ ያስፈልጋታል በጎኗ። ማንም ሰው ደግሞ አጠገቧ የለም፣ አንዲት ልጅ ብቻ ናት፣ እሷ ራሷ ናት። ከዛም ደወለችለትና አይሆንም፣ በፍጹም እኔ ልመጣ አልችልም፣ መጀመሪያውንም ቃል ያስገባው አንድ ነገር አለ፣ ያም እናቴን ጥዬ የትም እንደማልሄድና እናቴ ከኔ ውጪ ማንም ሰው እንደሌላት ነው። ስለዚህ ካለ እናቴማ በፍጹም መምጣት አልችልም በማለት ነገረችው። ከዛም ተቆጣ። ይሄ እድልማ ሊያመልጠን አይገባም፣ እንዴት ነው የምታስቢው? ይሄ እኮ ለአንዳንድ ሰዎች ብቻ የሚመጣ እድል ነው፣ ለምንድን ነው እንደዚህ አይነት ሐሳብ የምታስቢው? በማለትም ነገራት። ነገር ግን እሷ በፍጹም ከሐሳቧ ወደ ኋላ ማለት አልቻለችም። በዛውም አስታወሰችው የነቢ መሐመድ ሰለላሁ ዐለይሂ ወሰለም ንግግር፣ ሪድወን ረቢ ፊ ሪድወል ዋሊደይን፣ ወላጆች እኮ ሲደሰቱ ነው የአላህ ደስታ የሚገኘው፣ ወሰኸጡሁ ፊ ሰኸጢሂማ፣ እንዲሁም የአላህ ቁጣና ጥላቻ የሚመጣውም በእነሱ ቁጣና ጥላቻ የተነሳ ነው በማለት አስታወሰችው ይሄንን ሐዲስ ማለት ነው። ከዛም እሺ በቃ ችግር የለውም በማለት ዘጋና ሌላ ሚስት አገባ። ሌላ ሚስት አግብቶ እዛ እየኖረ ባለበት ሰዓት ላይ ወደ 4 ዓመታትን ያክል ቆየ። በኋላ ላይ ስልክም አይደወልላትም፣ እንዲሁም ከሱ ምንም መልእክት አይመጣላትም፣ እንዲሁም መጥቶም አይዘይራትም። ሲጨንቃት ወደሱ እህት ጋር ሄደችና ጠየቀች። በምትጠይቅ ሰዓት ግን የሰማችው ዜና በጣም ቀልብን የሚሰብር ነበር። አንቺን ትቶሽ እኮ ሌላ አግብቷል፣ አንቺን ቢስትዩ እኮ በሰዓቱ ሌላ አማራጭን ተጠቅሟል በማለት ነገረቻት ማለት ነው። በዛ ሰዓት ተመልሳ ወደ ቤት መጣች። በምትመለስ ሰዓት በሚገርም ሁኔታ እናቷ በጣም ደክማ ስለነበረ ወደ አኺራ ሄደች። በዚህ ሁኔታ ላይ እያለች ታዲያ ሱቅን ከፍታ የራሷን ህይወት እየኖረች ባለችበት ሰዓት በሯ ላይ አበባ ተቀምጧል። አበባውን ከፈት አድርጋ ስትመለከት በውስጡ ጽሑፍ ያዘለ ወረቀት አለው። ያንን ወረቀት አንስታ ስታነብ እባክሽን ይቅርታ አድርጊልኝ፣ እናትሽ መሞቷንም የሰማሁት በቅርብ ነው፣ ከ4 ዓመት በላይ ካንቺ ተለይቼ ስኖር በጣም ብዙ ውጣ ውረዶችንና ትምህርቶችን ተምራለሁኝ፣ አሁን ግን አንቺን ይቅርታ ጠይቄ አንቺ ጋር መኖር እፈልጋለሁ የሚል ነበረ። እሷ ግን ያንን ነገር ናቅ በማድረግ ወደ ሱቋ ሄደችና ሱቋን ከፍታ እየሰራች ባለችበት ሰዓት በፊት ሽምግልና የመጡት ሰዎች እንደገና ሽምግልና መጡ፣ ሽማግሌ ሆነው ማለት ነው። ከዛም ጠየቋት፣ እባክሽን ይቅርታ አድርጊለት፣ አሁን አንቺን በትዳር ይፈልግሻል፣ እስከዛሬ ድረስ ብዙ ትምህርቶችን ተምሯል፣ የሚገርምሽ ነገር ካንቺ በኋላ ያገባት ሴት በፍጹም ለሱም ሆነ ለቤተሰቦቹ ክብር የላትም፣ በፍጹም በጣም ውሸታም የሆነች ሴት ናት፣ የምታስበው አንድና አንድ ነገር ነው፣ እሱም ስለ ገንዘብ ስለ ብር ብቻ ነው፣ እንደዛ አይነት ሴትን አግብቶ ነበር የኖረው፣ ስለዚህ ያችን ሴት ፈቷታል በማለት ዜናውን ነገሯት። ከዛም እሷ ጠየቀች፣ ለምንድን ነው ሊፈታት የሚችለው? ገና ለገና ገንዘብ ስለወደደች ብቻ ነው እንደሚፈታት? ወደኔስ መጥቶ በቀላሉ እንደሚለያየኝ እየተማርኩ አይደል እንዴ በማለት ጠየቀቻቸው። አይደለም፣ ይሄን እንኳን ከሱ ብትሰሚ ይሻላል በማለት እሱን ጠሩትና ከሱ አፍ እንዲህ የሚል ንግግር ሰማች። እኔ እሷን ካገባሁት በኋላ ፈጽሞ ረፍት የሚባል ነገር የለኝም፣ ገንዘብ በጣም ወዳድ የሆነች ሴት ናት፣ እንዲሁም ውሸታም ናት፣ ከውሸቶቿ ሁሉ
አንዱ ውሸቷ ደግሞ ቤተሰቦቼ ሞተዋል ብቸኛ ነኝ በማለት ነበር እኔ ሳገባት የነበርኩት። ነገር ግን በኋላ ላይ አባቷ በጣም ሽማግሌ ሆኖና እሷ ጠልታው ወደ ሆነ እርዳታ ቦታ ላይ ሂዶ እየተረዳ እንደሚኖር ሰማሁኝ። በዛ ሰዓት ለቤተሰቦቿ የማትሆንና ቤተሰቦቿን የማትወድማ በፍጹም ለኔም ልትሆነኝ አትችልም፣ ሌላን ሰው ልትወድም አትችልም በማለት ውሳኔን በዛ ሰዓት አጸደቅኩኝ በማለት ይነግራታል። ከዛም አንቺ ለእናትሽ እንደዛ ስትሆኝና ስትንገበገቢ ሳይሽ ለኔም ከዛ የተሻለ ትሆኛለሽ ብዬ አሰብኩኝና ሐሳቤን ወደ አንቺ አዞርኩ በማለት ይነግራታል። ከዛም ከ4 ዓመት በላይ የቆየበት ጊዜ ሊማርበት እንጂ ከሷ ሊርቅ አልነበረም ማለት ነው። እህት ወንድሞቼ ምናልባት አንዳንድ ፈተናዎች ወደኛ ሲመጡ እኛ ከዛ ፈተና የተነሳ ተስፋ ቆርጠን እጃችንን አጣጥፈን ልንቀመጥ እንችላለን። ነገር ግን ወደፊት ከገፋን ያ የመጣው ፈተና መልካም ነገርን ይዞልን ሊመጣ ይችላል። አላህም ሱብሓነሁ ወተዓላ እንዲህ ይላል፣ ኢነ መዐል ዑስሪ ዩስራ፣ ከችግሮች በኋላ ድሎት አለ፣ ምቾት አለ። ሁሌም ችግሮችን ወደፊት በሚመጣው ድሎት ልንገፈትር ይገባል እላችኋለሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።